አንቺ ደደብ በራሳታን ኳኪና መስገብ ያባስሽ ቤት መስለሽ እንዴ? እኔ እኮ መምጣት የልንገርሽ ብዬ ነው። ስጣራ ደግሞ ማንም ሰማይ ሰው አልነበረም። ሲጀመር ለምን ሳልደውልልሽ መጣሽ? ያልሽኝ ዩኒቨርሲቲ ስለጨረስኩ ነው የመጣሁት። ስጣራ ደግሞ ማንም አልሰማኝም። መስሚያሽን ይድፈ ነው። አሁን ውጪ ስላልሰማው ነው ትለኛለች እንዴ? ማትረባ ነግሬሽ ነበር። አሁን ያየችው ሁሉ ለስሊም ትነግሯለች። ምንም አታስብ፣ በእኔ ቁጥጥር ውስጥ ናት አልኩህ። እሺ አሁን የስራውን ጉዳይ ምንድነው የምናደርገው? ወንድምሽ ነው ቁጥጥር አብዝቷል። የወንድሜን ጉዳይ በእኔ ላይ ተው። እቃዎቹ እንደምንም ብዬ እንዲመጡ አደርጋለሁ። እና መቼ እንድጋማይሽ? ሰሞኑን ደግሞ እየናፈቅሽ ነው። ችግር የለውም። ሰሞኑን ቶሎ ቶሎ መገናኘት እንችላለን። ቆይ ከመች ጀምሮ ነው ከሰራተኛ ጋር ቆመ ማውራት የጀመርከው? ደግሞ ከደህና ሰው ጋር ቢሆን እሺ። የሰው ደህና አለ ብለሽ? በዚህ ጊዜ ሁሉም የራሱን ጥቅም ማስቀደም ሌላኛውን ጨፍልቆ ይሄዳል። ቆይ እኔ እንደሌሎች ሰዎች መስላለሁ እንዴ? አንቺ ከሌሎቹ ትለያለሽ፣ ግን አንዳንዴ ነገሮችን በሚያስፈራ መንገድ ታደርጊያለሽ። አልገባኝም። ከሌሎች በምንድን ነው የምንለየው? በመንገድሽ ገብቶ ሊያደናቅፍሽ የሞከረውን ሰው ሁሉ ከማስወገድ ወደ ኋላ አትይም። ወንድምሽ፣ አጎትሽ ወይም ባልሽ ማንንም አትምር። አንቺ ልክ መስሎ የታየሽ ነገር ሁሉ ታደርጊያለሽ። አንዳንዴ ይሄ ነገር ያስፈራኛል። ምናልባት እየሄድኩበት ያለሁት መንገድ ልክ አይደለም ብዬ አስባለሁ። ቆይ እኔን ለመካድ አስበሃል እንዴ? ኧረ በጭራሽ። እኔ ለማለት የፈለኩት ዓለም ያለች ሴት ነሽ፣ እሱ ነገርሽን ወዷለሁ ነው። እኔን ለመክዳት ያሰበ ሰው መጨረሻው ምን እንደሆነ ታውቃለህ አይደል? እሱን ከማድረግ በፊት ቢያንስ ሁለቴ ማሰብ አለብን። ተግባባን? በሚገባ። ካላበርኩ በስተቀር መቼም አንቺን ለመክዳት አላስብም። በቃ በኋላ ትመጣለህ። ጂሲታን ቁራጭ ቆይ ታርግ ማፍቶ ምንት ጋር ለረኩልሽ ነገር አንድ ባንድ ቁጥር ይቀበልሻል። አሸናፊ እዚህ ምን ትሰራለህ? ሰላም ወይዘሮ ሜላት እንዴት ነሽ? ምን ነው ችግር አለ እንዴ? አይ ችግር የለም። አንዳንድ መጨረስ ያለብን ስራ ስላለ እና ቢሮ ስመጣ አይደርስም በቤት መምጣት አስፈላጊ ነው? አዎ እሱስ ልክ ነሽ። ግን ሳሚ ሰሞኑን ቢሮ እንደማትመጭና መጨረስ ያለብን ስራዎች ደግሞ እዚህ መጥቼ እንድጨርስ አስፈልጋለሁ። እሺ ናገባ እሺ ምን ይምጣል? አይ ምንም አልፈልግም አመሰግናለሁ። ሊና አቤት። ሁለት ሻይ ይዘሽልኝ። ሊና አቤት። እየሰማሽኝ ነው? ሻይ ይዘሽ ነይ። አዎ እሺ አመጣለሁ። እሺ ምን ነበር ስራው?
በጣም ይቅርታ። ምን ያደናብርሻል? ቀስ እያሻቀጭም እንዴ? ተረጋጊ። ምንም ማለት አይደለም። ሌላ ማመጣላችሁ ነገር አለ? ምንም የለም። ስንፈልግ እንጠራሻለን። ወደ ውስጥ ግቢ። ምን የዘንድሮ ሰራተኛ እኮ ቀልብ የለውም። ደንባራ ብቻ የተሰበሰበበት። ያው ቅድም እንዳልኩሽ ነው። አንዳንድ ፋይሎች የግድ ባንቺ በኩል ማለፍ አለባቸው። ምን መሰል አሸናፊ፣ አንዳንድ ፋይሎች ችግር አለባቸው። እነሱን በደንብ ላያቸውና እኔ ራሴ አስተካክላቸዋለሁ። ግን የሚባል ነገር የለም። እኔ አስተካክለዋለሁ አልኩ፣ እኔ አስተካክለዋለሁ። ስለ አቶ ስዩም አቤት። ውጪ በር ላይ ነኝ። አሁን ወደ ላናግርሽ እፈልጋለሁ። አልችልም፣ ስራ ላይ ነኝ። በጣም አስቸኳይ ነው። አሁን ነይ። መጣሁ አንዴ። ስመጣ እንቀጥላለን። አሹ ምን እያደረክ ነው እዚህ? ቆይ ክፍሌ ምን ትሰራለህ? ተረጋጊ። ምንም አይፈጠርም። ማንም አያየንም። ምን ማለት ነው ማንም አያየንም? ሜላት ካየችን እዚህ ጥሩ ነገር አይፈጠርም። እባክህን ከክፍሌ ቶሎ ውጣ። ተረጋጊ። ማንም አያየንም አልኩሽ እኮ። ደግሞ ሜላት ሰው ጠርቷት ወጣለች። ለምንድን ነው እዚህ ያለ የምትፈሪያት? እንዴት አልፈራትም? አሰሪ እኮ ነች። አንድ ላይ ስታይን ደግሞ ደስ አይላትም። በዛ ላይ ደግሞ ክፍሌ ገብታ ችግር የለውም። ለትንሽ ደቂቃ ላይ ስለፈለኩ ነው። ተቀመጭ። ሲጀምር እዚህ ቤት ለምን መጣ? ደግሞ ስለ ትንሽ ጊዜ መገናኘት የለብንም ብዬ አልነበር እንዴ? አዎ፣ ግን አልቻልኩም። በዛ ላይ ባለፈው እንደዛ ተጨንቀሽ እያየው ትቼሽ ሚዲን ሳስበው በጣም ነው የከበደኝ። ደህና መሆንሽን ለማየት ፈልጌ ነው። እና ስልክ አትደውልልኝም ነበር? እዚህ ድረስ እኮ መምጣት አይጠበቅብህም ነበር። አውቃለሁ፣ ግን አይንሽን ማየት ስለፈለኩ። ታውቃለህ፣ አንዳንዴ እንደውም ሳስበው እንዳንተ አይነት መልካም ሰው ይገባኛል ብዬ አላስብም። እንደውም እኔ ነኝ እድለኛ፣ እንዳንቺ አይነት ጠንካራ ለሰው መታሰብ ሴት ካጠገቤ ስላለች። አሹ፣ አንድ ጥያቄ ልጠይቅ? እሺ ጠይቂ። ለምትወደው ሰው ምንም ነገር ታደርጋለህ? ማድረግ የምትፈልገው ነገር ባይሆን? አዎ፣ ለምወደው ሰው ምንም ነገር አደርጋለሁ። ግን የማትፈልገውን ስትይ አልገባኝም። የምትወደውን ሰው ለማዳን ሌላ ሰው ትጎዳለህ ወይም መጥፎ ሰው ትሆናለህ? ዛሬ ምን አይነት ጥያቄ ነው የምትጠይቂ? እባክህ የጠየቅኩህን ብቻ መልስልኝ። ምን እንጃ፣ በቦታው እስካልሆንኩ ድረስ ለመወሰን ይከብዳል። ግን ሁሉም ሰው ፈልጎ አይደለም መጥፎ ሰው የሚሆነው፣ ነገሮች ስለሚያስገድዱት ነው። ለምሳሌ አሁን አንቺ እንዳልሽው የሚወዱትን ሰው ለማዳን ወይም ደግሞ የደረሰበት ነገር ካለ ነው። በእርግጥ የትኛውም ምክንያት ንጹህ ሰው ያደርግ። እውነትን ነው። የትኛውም ምክንያት ንጹህ ሰው ያደርግ። እንዴ ሊና፣ ለምንድን ነው የምታለቅሽው? ምን ሆነሽ ነው? አይ ምንም አልሆንኩም። በቃ ሜላት ሳትመጣ ተነስ ሂድ። ማይሆን ነገር ተናገርኩ እንዴ? ምንም አልተናገርክም። እባክህ በቃ ሜላት ሳትመጣ ሂድ። እዚህ ካየች ጥሩ ነገር አይፈጠርም። እሺ በቃ ራስሽን ጠብቂ። ልትሄድ ነው እንዴ? አዎ ብዙ ስራ አለብኝ። በዛ ላይ ደግሞ ሳሚ እየደወለልኝ ነው። ለዛ ነው። የሆነ ልታናገረኝ የፈለግከው ነገር ነበር? አይ ይሄን ያህል የሚያስቸኩል ነገር አይደለም። ሌላ ጊዜ ይደርሳል። ሰላም ወይ? አሸናፊ። አቤት። የፋይሉን ነገር በእኔ ላይ ጣለው።
ሳሚ ከጠየቀ እንደተነጋገርን ንገረው። ሌላው ደግሞ ከመምጣት በፊት አስቀድመ ደውልልኝ። እሺ መልካም። ለምን የተፈጠረውን አትነግሪኝም? ችግሩን ካነገርሽኝ መፍትሄ ላገኘት አንችል። ችግሩ አሸናፊ ነው። አሸናፊ? ማነው ደግሞ አሸናፊ? እኛ ጋር የሚሰራ ልጅ ነው። ምንም በማያገባው እየገባ ነገሮችን መበርበር ይወዳል። በማያገባው እየገባ ምን እያደረገ? ስራ የምንሰራባቸውን ሰነዶች መፈተሽ ጀምሯል። እና ደግሞ የጎደለ ፋይል አለ ብሎ እየጠየቀ ነው። እና ደግሞ ብዙ ከፈተሸ ማየት የሌለበትን ነገር ያለ እንዳያይ ማድረግ ነው። ካልሆነ ደግሞ ፋይሎቹ አጠገብ እንዳይደርስ ማድረግ። ነግሬው ነበር። ልጁ በቀላሉ አርፎ የሚቀመጥ ሰው አይደለም። ወይም ከስራ አባል ከዛ ሁሉም ዘላቂ መፍትሄ ያገኛል። እሱንማ ማድረግ ቀላል ነገር አይደለም። ከሳሚ ጋር ነው የሚሰራው። እሱን ባባረር ደግሞ ሌላ ሰው መቀጠሩ አይቀርም። ቢያንስ የሚቀጠረው መቆጣጠር አቅትሽ አይደል እንዴ? እሱስ ልክ ነህ። እሱን ማባረር ቀላል ስላልሆነ እሱን ማባረር መፍትሄ ነው። ምን ለማድረግ እያሰብሽ እንደሆነ ገባኝ። ግን እሱ ሁሌ መፍትሄ አይሆንም። ሌላ ነገር እናስብ። የተሻለ ሀሳብ ካለህ ነገር መፍትሄ ልሰጥሽ ነው። ግን በዝነታሽ እኮ ይህን ስልክ ማንሳት አለብኝ። አንዴ ውጭ ጠብቅ። ይቅርታ ላስደነግጥሽ ፈልጌ አይደለም። አይ አላስደነገጥከኝም። የምትፈልገው ነገር አለ? አይ የለም። ሰዎች ስራ ማየት ያስደስተኛል። ለዛ ነው ሳይሽ የነበረው። አቶ ሚኪያስ ካላስቸገርኩ የምትፈልገው ነገር ካለ ሳሎን ላምጣልህ። እዚህ ወይዘሮ ሜላት ካየችው ድረስ አይላትም። አቶ ሚኪያስ? አቶ ደግሞ ከየት አመጣሽው? ደግሞ እናንቺ በእድሜ ብዙ ማን ሊያይ። እሺ ግን ካላስቸገርኩ ሳሎን ሁን። የምትፈልገው ነገር ካለ ጥራኝ። እሺ እኔም አንቺን የማስቸገር ፍላጎት የለኝም። ግን ስምሽ ማን ነበር ያልሽኝ? ሊና። ሊና፣ ከሜዲያ በፊት አንድ ጥያቄ ልጠይቅሽ። አገብተሻል ወይም ደግሞ ፍቅረኛ አለሽ እንዴ? እንዴ ምን አይነት ጥያቄ ነው? ይደም ቀላል ጥያቄ ነው። ፍቅረኛ አለሽ ወይስ የለሽ? ይቅርታ፣ እንደዚህ አይነት ጥያቄ መመለስ ግዴታ ያለብኝ አይመስለኝም። ሲቀጥል እንደዚህ አይነት ጥያቄ ለመጠየቅ የሚያበቃ ቅርርብ ያለን አልመሰለኝም። ይቅርታ፣ ምቾት ልንሳሽ ፈልጌ እንኳን አይደለም። ያው እንደው አፌ ላይ ስለመጣ ልጠይቅሽ ብዬ ነው። እርግጠኛ ነህ? አይታችኋል? እነሱ ናቸው። አሁኑኑ ላክልኝ። ሊና፣ ሊና! በቃ አሁን ስራ ልስራበት፣ እባክህ ሂድልኝ። ሊና፣ ሊና! አንቺ ውሻ! ቆይ ምን አባቴ ባረግሽ ነው የሚሻለኝ? ምን አደረኩኝ? ወይዘሮ ሜላት አሁንም እየዋሸሽ ነው። አንቺስ ቆይ ለምንድን ነው ሰው ሲያዝንልሽ የማትወጂው? ሜላት፣ ቆይ ምንድን ነው የተፈጠረው? ወይ ለምን አትነግሪኝም? አንተን አይመለከትም። በማይመለከታት ትግባ። ቆይ ምን ብዬሽ አስጠንቅቄሽ ነበር? እኔን ለመግዳት አይደለም ብታስቢ እንደማለቅሽ ነግሬሽ ነበር። እኔ ማንንም አልከዳሁም። ኧረ ማንንም አልከዳሽም? እና ይሄ ምንድን ነው? ከአሸናፊ ጋር ምን አባሽ ትሰሪ ነበር? ሜላት፣ ተረጋጊና ከስራችሁ መነጋገር ትችላላችሁ። አንተ ልጅ እዚህ ውስጥ አትባገኛለሁ። ከአሸናፊ ጋር ምን ስታረጊ ነበር? የት ነው የምትተዋወቁት? አትናገሪ። ዋጋሽን ትሰጪኛለሽ። የምወደውን ሰው ማዘንፍ ልሰጥሽ በጭራሽ።
እቺ ማትረባ ደደብ ቆይ እኔን ለማታለል ሞከረች። ማን እንደሆንኩ አሳያታለሁ። እባክሽ ሜላት ተረጋጊ። ተረጋጊ አትበለኝ። አንተ ደግሞ በማያገባ አትግባ። ያለበለዚያ አንተም የሷ ጣፋንታ ነው የሚደርስ። እሺ ይቅርታ፣ እኔ አንቺን ለማናደድ ፈልጌ አይደለም። እንዳትጎጂብኝ ብዬ ነው። ተቀመጭ። ሻው ተረጋጊ። ተቀመጭ። ተረጋጊ። ዋው እንዴት ነው የምታምሩ! በጌታ ቆይ እንዴት ነው እንዳንቺ አይነት ሴት ሰራተኛ ልትሆኝ የቻለችው?